በህይወታችን ውስጥ የምንወስናቸው ትንንሽ ውሳኔዎች መጨረሻቸው ምን ሊሆን እንደሚችል አስበው ያውቃሉ? በአንድ የጓደኛ መሳሳቂያ ቀልድ፣ በአንድ የፍቅር ጥያቄ ወይም በገንዘብ ፍላጎት ምክንያት ህይወት እስከ ወዲያኛው ልትቀየር ትችላለች። ዛሬ በመላው ዓለም መነጋገሪያ የሆኑ አንዳንዶቹ ልብን የሚሰብሩ ሌሎቹ ደግሞ እንዴት እንዲህ ይሆናል ብለው የሚያስገርሙ እውነተኛ ታሪኮችን ይዘንላችሁ ቀርበናል። ድንግልናዋን በ2 ሚሊዮን ዶላር የሸጠችው ወጣት፣ ለፍቅረኛው ቀለበት ሊያስር ሲል ህይወቱ ያለፈው ምስኪን ተማሪ፣ እነዚህ ሁሉ በዓለማችን ላይ የተከሰቱ እውነታዎች ናቸው። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የእያንዳንዱ ታሪክ መጨረሻ ለሁላችንም ትልቅ ትምህርት አለው። በመጀመሪያም ብዙዎችን ያስቆጣና ግራ ያጋባ አነጋጋሪ ጉዳይ እንመልከት። ይቺ የምትመለከቷት ላውራ ትባላለች። ገና የ19 ዓመት ወጣት ናት። ላውራ በዓለም አቀፍ ደረጃ መነጋገሪያ የሆነችው በአንድ ወቅት ወደ ሶሻል ሚዲያ መታ ድንግልናዬን መሸጥ ፈልጋለሁ የሚል የጨረታ ማስታወቂያ ካወጣች በኋላ ነው። ይህ ጨረታ በአጭር ጊዜ ውስጥ በዓለም ዙሪያ ታዋቂ የሆነ፣ በሚገርም ሁኔታ በጨረታው ላይ ለመሳተፍ ከፍተኛ ሀብት ያላቸው ወንዶች ተሰለፉ። በመጨረሻም 3 ሰዎች ከፍተኛውን ዋጋ ቀረቡ። አንደኛው የዱባይ ባለሀብት፣ ሁለተኛው በለንደን የሚኖር ፖለቲከኛ፣ ሶስተኛው ደግሞ አንድ የሆሊውድ ዝነኛ አክተር ነበሩ። ፍልሚያው ከሮ ከቆየ በኋላ የሆሊውዱ አክተር በ2 ሚሊዮን ዶላር የላውራን ድንግል ገዛው። ይህ ክስተት በወቅቱ በሃይማኖት ተቋማትና በሴቶች መብት ተሟጋቾች ዘንድ ትልቅ ተቃውሞ አስነስቶ ነበር። ነገር ግን የላውራ ምላሽ ይበልጥ አስገራሚ ነበር። ላውራ በኢንተርቪው ወቅት ስትናገር እኔ በጣም ሃይማኖተኛ ነኝ ትላለች። ጥያቄውም ታዲያ ድንግልን መሸጥ ከሃይማኖትሽ ጋር አይጋጭም ብላ ስትጠይቃት እንዲህ ስትል መለሰች። አብዛኛዎቹ ሴቶች ድንግልናቸውን ዝም ብለው ለፍቅር ወይም ለጊዜያዊ ደስታ አሳልፈው ይሰጣሉ። እኔ ግን ቢያንስ ለወደፊት የሚጠቅመኝን ትልቅ ሀብት ይዤበታለሁ ብላለች። ይህ የላውራ አቋም በብዙዎች ዘንድ ሞራልን የሸጠ ውሳኔ ሲባል፣ ሌሎቹ ደግሞ የራሷ ምርጫ ነው ይላሉ። እናንተስ የላውራ ድፍረትና ውሳኔ እንደታዩታላችሁ? ገንዘብ የሰው ልጅ ክብር ሊተካ ይችላል ብላችሁ ታስባላችሁ? አሁን ደግሞ ወደ አሜሪካ አላባማ እንሂድ። እዚህ ጋር የ20 ዓመት ወጣት የሆነውን ጂሚን እናገኛለን። ጂሚ በአላባማ ዩኒቨርሲቲ ተማሪ ሲሆን ለፍቅረኛው የነበረው ፍቅር ልዩ ነበር። አንድ ቀን የህይወቱን ትልቁን ውሳኔ ለመወሰን ወሰነ። ይኸውም ለፍቅረኛው ቀለበት በማሰር የህይወት አጋር ሁኚ ብሎ ለመጠየቅ። ጂሚ ይህንን ቀን ልዩ ለማድረግ አስቦ ሾኮ ወደሚባል ውብ ወንዝ ዳርቻ ፍቅረኛዋን ይዟት ሄደ። ዓላማው በወንዙ ዳርቻ ተንበርክኮ ቀለበቱን አውጥቶ በዙሪያቸው ባለው ተፈጥሮ ታጅቦ ጥያቄውን ማቅረብ ነበር። ጂሚ ለዚያ ቀን ይህ የህይወቴ አዲስ ጅማሮ ነው የሚል ትልቅ ተስፋ ነበረው። ነገር ግን እጣ ፋንታ ሌላ ነበር። ልክ ሊንበረከክ ሲል መሬቱ ያዳልጠውና ሳይታሰብ ወደ ወንዙ ውስጥ ይወድቃል። ወንዙ ፈጣንና ትልቅ ስለነበር ጂሚ ራሱን መቆጣጠር አልቻለም። ፍቅረኛው በድንጋጤ እርዳታ ብትጠይቅም ጂሚ ግን በውሃው ተዋጠ። ፖሊሶቹ ከሰዓታት ፍለጋ በኋላ የጂሚን አስክሬን አገኙት። የሞቱ ምክንያት መተንፈስ ባለመቻሉ እንደሆነ ተረጋገጠ። የፍቅር ጥያቄ ሊያቀርብበት የነበረው ያ ውብ ቀን የጂሚ የህይወት መደምደሚያ ሆነ። ይህ ታሪክ ሁላችንንም የሚያስተምረን ነገር ቢኖር ነገን በእጃችን እንዳላደረግን ነው። እኛ የፊታችንን እናያለን፣ እናቅዳለን፣ ነገር ግን ከአፍንጫችን ስር ያለውን አደጋ አናውቅም። ፈጣሪ ሁላችንንም ይጠብቀን። ወደ መጨረሻው ታሪካችን ስንሄድ በአንድ ቀልድ የጠፋ ህይወት እናገኛለን። ወደ አውስትራሊያ ልውሰዳችሁ። ሳም ይባላል። የ19 ዓመት ጎልማሳ፣ ተስፋ ያለውና በጓደኞቹ ዘንድ በጣም ተወዳጅ የሆነ ወጣት ነበር። አንድ ምሽት ከጓደኞቹ ጋር ተሰብስበው እየተጫወቱ እየሳቁና እየጠጡ እያለ ያልታሰበ አጋጣሚ ተፈጠረ። መሬት ላይ የምትሳብ አንዲት ስለግ ወይም ቀንድ አውጣ መሰል ትል አዩ። በጨዋታው
መሃል አንዱ ጓደኛው ይችን ትል ግን ማን ሊበላት ይችላል የሚል የድፍረት ጥያቄ አቀረበ። ሳምም በወቅቱ የነበረውን የደስታ ድባብ ለመጨመርና ለጓደኞቹ ደፋር መሆኑን ለማሳየት ሲል ትሏን አንስቶ በላት። በወቅቱ ለሁሉም ሰው ትልቅ ሳቅና ጨዋታ ነበር። ነገር ግን ያቺ ትንሽ ትል በውስጧ የያዘችው ሚስጥር የሳምን ሕይወት ገደል እንደሚከት ማንም አላወቀም ነበር። ከጥቂት ቀናት በኋላ ሳም ከባድ ህመም ይሰማው ጀመር። ሆስፒታል ሲሄድ የተገኘው ውጤት አስደንጋጭ ነበር። ያቺ የበላት ትል ራት ለንግወርም የተባለ እጅግ አደገኛ ባክቴሪያ ተሸካሚ ነበረች። ይህ ባክቴሪያ በቀጥታ ወደ ሳም አእምሮ በመሄድ ከባድ ኢንፌክሽን ፈጠረ። ሳም ለ420 ቀናት ያህል በኮማ ውስጥ ሆኖ ከሞት ጋር ተጋደለ። ከኮማው ሲነቃ ግን ያ ቀልጣፋው ሳም አልነበረም። ሙሉ አካሉ ፓራላይዝ ሆኖ መናገር ሆነ መንቀሳቀስ የማይችል ሆኖ አረፈው። ለ8 ዓመታት ያህል በዚያ ስቃይ ውስጥ ከቆየ በኋላ በቅርቡ ከዚህ ዓለም በሞት ተለይቷል። ከመሞቱ በፊት በጭንቅ የተናገረው የመጨረሻ ቃል እናቴ እወድሻለሁ የሚል ነበር። ተመልካቾቻችን አንዳንድ ጊዜ ጓደኞቻችንን ለማስደሰት ወይም ጀግና ለመምሰል የምናደርጋቸው ትናንሽ ነገሮች ዋጋቸው የህይወት መስዋዕትነት ሊሆን ይችላል። እናንተስ በዚህ ታሪክ ምን ትማራላችሁ? ውድ ተመልካቾቻችን ዛሬ ያየናቸው 4 ታሪኮች የተለያዩ ቢሆንም አንድ የሚያመሳስላቸው ነገር አለ። እሱም ህይወት ምን ያህል በቀጭን ክር ላይ የተንጠለጠለች መሆኗ ነው። እናንተስ ከነዚህ 4 ታሪኮች ይበልጥ የነካችሁ ወይም ያስገረማችሁ የትኛው ነው? ሐሳባችሁን ኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎች እንዲደርስ ሸር ማድረጋችሁን አትርሱ። እንደ አይነት አስተማሪ እውነተኛ ታሪኮችን እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን።